አሁን በካሊፎርኒያ የጋራጅ በሮች በዝግታ እየተከፈቱ አይደለም። ይልቁንም ሰዎች የሕይወት አድን ቦርሳዎቻቸውን እየያዙ የቤት እንስሳቶቻቸውን ወደ መኪና እየጫኑ በድንጋጤ ከአካባቢው በፍጥነት እየሸሹ ነው። ይህ የምንነግራችሁ ታሪክ ስለተለመደ የእሳት አደጋ ወይም የመሬት መንቀጥቀጥ አይደለም። አሁን በዚህ ሰዓት በደቡባዊ ካሊፎርኒያ ኦሬንጅ ካውንቲ ውስጥ በሚገኝ ጋርደን ግሮቭ ከተማ ላይ ታይቶ የማይታወቅ የከፋ የአደጋ ጊዜ አዋጅ ታውጇል። Breaking news now at 3, where evacuation orders remain in place for a large portion of Orange County as a tense hazmat situation threatens to blow up a tank at an aerospace facility. ከ50 ሺህ በላይ የሚሆኑ ነዋሪዎች ቤታቸውን ጥለው በአስቸኳይ እንዲወጡ ትዕዛዝ ተላልፎላቸዋል። ምክንያቱ ደግሞ በአየር ላይ የሚበንና በማንኛውም ሰከንድ ውስጥ ታላቅ ጥፋት ሊያስከትል የሚችል እንደ ግዙፍ ቦምብ የተዘጋጀ የኬሚካል ታንከር ነው። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ ይህ አደጋ እያንዣበበ ያለው በዓለም ላይ ታዋቂው የዲስኒላንድ መዝናኛ ፓርክ ከሚገኝበት ቦታ ከ1 ማይል ባነሰ ርቀት ላይ መሆኑ ነው። ከ50 ሺህ በላይ የሚሆኑ ነዋሪዎች ቤታቸውን ጥለው በአስቸኳይ እንዲወጡ ትዕዛዝ ተላልፎላቸዋል። የሰው ልጅ ሊጠጋው የማይችለውና የአዝማት መርዛማ ኬሚካል ባለሙያዎች በሮቦትና በድሮን ብቻ ሊከታተሉት የተገደዱት ይህ አደገኛ ክስተት ምንድን ነው? ከተማውንስ ወደ ፍርስራሽነት ሊቀይረው የደረሰው ስውር ሳይንሳዊ ምስጢር ምንድን ነው? እስከ መጨረሻው አብራችሁን ስትቆዩ እውነታውን በጥልቀት እንፈትሻለን። Crews with the Orange County Fire Authority working through the night to stop a massive chemical tank from exploding, checking to see if some pressure has been released in hopes of avoiding a worst-case scenario. This comes after a specialized team was able to get close enough to that 7,000-gallon tank full of hazardous liquid Saturday night. አደጋው የተከሰተው ለንግድና ለወታደራዊ አውሮፕላን መስኮቶችንና መሸፈኛዎችን በሚያመርተው GKN ኤሮስፔስ በተባለ ግዙፍ ፋብሪካ ውስጥ ነው። በፋብሪካው ቅጥር ግቢ ውስጥ የሚገኝ ከ6000 እስከ 7000 ጋሎን የሚጠጋ ሜቴን ሜቲክራሊን የያዘ ግዙፍ የኬሚካል ማጠራቀሚያ ታንከር ከቁጥጥር ውጭ በሆነ መንገድ ሙቀቱ እየጨመረ መጥቷል። ይህ ኬሚካል ለፕላስቲክ ምርቶች ማምረቻነት የሚያገለግል ቢሆንም በአሁኑ ሰዓት ግን በውስጡ ባለው ከፍተኛ ግፊት የተነሳ ታንከሩ ሊፈነዳ የሚችልበት ደረጃ ላይ ደርሷል። የአካባቢው የእሳት አደጋ መከላከያ ክፍል አዛዥ ክሬግ ኮቪ ለጋዜጠኞች ሲናገሩ ይህ ነገር መውደሙና መፈንዳቱ አይቀሬ ነው፣ ነገር ግን መቼ እንደሚሆን አናውቅም በማለት የሁኔታውን አሳሳቢነት ገልጸዋል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ በታንከሩ ላይ ያሉት የግፊት መቆጣጠሪያ ቫልቮች ሙሉ በሙሉ ተበላሽተው ወይም ተዘግተው መስራት ማቆማቸው ነው። ይህ ማለት ኬሚካሉ ከፈሳሽነት ወደ ጋዝነት እየተቀየረ በሄደ ቁጥር በታንከሩ ውስጥ ያለው ግፊት ያለምንም መተንፈሻ በከፍተኛ ፍጥነት እየጨመረ ይሄዳል። ብዙውን ጊዜ በዜናዎች ላይ የምናየው የኬሚካል መፍሰስ አደጋዎችን ነው። ነገር ግን የዚህኛው ክስተትን ልዩና አደገኛ የሚያደርገው ተርማል ረናዌይ የተባለ ሳይንሳዊ ሂደት ነው። የኬሚካሉ ሙቀት በራሱ ጊዜ እየጨመረ ሲሄድ በውስጡ ያለው ኬሚካላዊ ግብረ መልስ ይበልጥ እየተፋጠነ ይሄዳል። ይህም ሙቀቱን የበለጠ ይጨምረዋል። ባለሙያዎች ታንከሩን በድሮንና በርቀት መቆጣጠሪያዎች ሲከታተሉ የውስጠኛው ሙቀት በየሰዓቱ 1 ዲግሪ ፋራናይት እየጨመረ መምጣቱን አስተውለዋል። ይህ ታንከር ቢፈነዳ ፍንዳታው ራሱ የሚያስከትለው የኃይል ማዕበል ብቻ ሳይሆን የሚበታተኑት የብረት ስብርባሪዎች በአቅራቢያው የሚገኙትንና ከፍተኛ ነዳጅ የያዙ ሌሎች ታንከሮችን ሊመታ ይችላል። ይህ ከሆነ ደግሞ ሰንሰለታማ የሆነ ተከታታይ ፍንዳታ በከተማው መሃል ይፈጠራል። ለዚህ ነው የካሊፎርኒያ ገዢ ጋቪን ኒውሰም በአካባቢው አስቸኳይ የአደጋ ጊዜ አዋጅ ያወጁት። ከጋርደን ግሮቭ በተጨማሪ 5 አጎራባች ከተሞች ማለትም ሳይፕረስ፣ ስታንተን፣ አናሃይም፣ ቦዌና ፓርክና ዌስት ሚኒስተር ከፊል የመልቀቂያ ትዕዛዝ ደርሷቸዋል። የሚገርመው ነገር ይህ አደጋ እየተከሰተ ያለው ታዋቂው የዲስኒላንድ መዝናኛ ፓርክ ከሚገኝበት ቦታ 1 ማይል ባነሰ ርቀት ላይ መሆኑ ነው። ፓርኩ እስካሁን ባይዘጋም የአደጋ ጥላ ግን በዓለም አቀፍ ደረጃ ታዋቂ በሆነው በዚህ የቱሪስት ቀጠና ላይ እያንዣበበ ይገኛል። ይህንን ሁኔታ ይበልጥ አሳሳቢ የሚያደርገው የካሊፎርኒያ የእሳት አደጋ መከላከያ ቡድኖችና
የሃዝማት መርዛማ ኬሚካል ቁጥጥር ባለሙያዎች ታንከሩን በቀጥታ ቀርበው ማቀዝቀዝ አለመቻላቸው ነው። በታንከሩ ውስጥ ያለውን ግፊት በአካል ተገኝቶ ለመስራት እጅግ አደገኛ ደረጃ ላይ ደርሷል። ባለሙያዎቹ ሁኔታውን እየተከታተሉ ያሉት ሮቦቶችንና የሙቀት መቆጣጠሪያ ድሮኖችን በመጠቀም ብቻ ነው። አደጋውን ለመቀልበስ የተሞከረው የመጀመሪያው ስትራቴጂ ታንከሩን ከውጭ በበረዶና በቀዝቃዛ ውሃ ማጠብ ነው። ነገር ግን የሜቴል ሜቲክራኒን ኬሚካላዊ ባህሪ ይህንን ሙከራ ከንቱ አድርጎታል። ኬሚካሉ አንዴ ፖሊመራይዜሽን ወይም ደግሞ ራሱን የማጠናከር ሂደት ውስጥ ከገባ የሚፈጠረው ሙቀት ከውጭ ከሚረጨው ውሃ አቅም በላይ ይሆናል። ነገር ግን ዋናውና እስካሁን በሰፊው ያልተወራለት ትልቁ ስጋት ሌላ ነው። በአየር ላይ የሚበተነው የዚህ ኬሚካል ጋዝ ከፍንዳታው ስጋት ባሻገር በአካባቢው አየር ላይ የሚፈጥረው መርዛማ ብክለት ነው። የሜቴል ሜቲክራሊን ጋዝ ወደ አየር ከተበተነና ሰዎች ከተነፈሱት በሳምባና በነርቭ ስርዓት ላይ ፈጣንና ከባድ ጉዳት ያደርሳል። በአካባቢው ያሉ ሆስፒታል ድንገተኛ ክፍሎች በተጠንቀቅ እንዲቆሙ ጥብቅ ትዕዛዝ ተላልፏል። የአደጋ ጊዜ ሰራተኞች አየሩ የሚነፍስበትን አቅጣጫ በየደቂቃው እያጠኑ ነው። ምክንያቱም ንፋሱ ጋዙን ወደ ሕዝብ ብዛት ወዳለባቸው የመኖሪያ መንደሮች ከወሰደው ፍንዳታ ባይደርስ እንኳን በሺዎች የሚቆጠሩ ሰዎችን ለከፋ የጤና እክል ሊዳረግ ይችላል። ይህ ክስተት በካሊፎርኒያ ታሪክ ውስጥ ካጋጠሙ የኢንዱስትሪ አደጋዎች ሁሉ ከፍተኛውን ስጋት የደቀነ ሆኗል። በሺዎች የሚቆጠሩ ሰዎች መኪኖቻቸውን ይዘው ወደ አውራ ጎዳናዎች ሲጎርፉ የትራፊክ መጨናነቁ ሌላ ቀውስ ፈጥሯል። ፖሊስና ወታደራዊ ኃይሎች መንገዱን ክፍት ለማድረግና ሰዎችን ወደ አስተማማኝ መጠለያዎች ለማጓጓዝ ሌሊቱን ሙሉ ያለ እረፍት እየሰሩ ይገኛሉ። ብዙዎቹ ተፈናቃዮች የቤት እንስሳቶቻቸውን መተው ስላልፈለጉ የቤት እንስሳት መጠለያዎችም ጭምር ሞልተዋል። አደጋው የተከሰተበት የጂኬኤን ኤሮስፔስ ፋብሪካ በቅርብ ጊዜያት የደህንነት ፍተሻ ተደርጎለት እንደነበረና ምንም አይነት ጉድለት እንዳልተገኘበት ይፋ መደረጉ ጉዳዩን ይበልጥ አነጋጋሪ አድርጎታል። ይህ ማለት አደጋው የደህንነት መመሪያዎችን በመጣስ የመጣ ሳይሆን ማንም ያልጠበቀውና በቴክኖሎጂ ጉድለት የተከሰተ ድንገተኛ አደጋ ነው። ይህም በክልሉ ውስጥ ለሚገኙ ሌሎች ተመሳሳይ ግዙፍ የኬሚካል ፋብሪካዎች ትልቅ የማስጠንቀቂያ ደወል ሆኗል። ተመልካቾቻችን፣ ሁኔታው አሁንም በከፍተኛ አሳሳቢ ደረጃ ላይ ነው። ባለሙያዎች ታንከሩ በራሱ ጊዜ እስኪቀዘቅዝ ወይም ደግሞ እስኪፈነዳ ድረስ የሰዓት ቆጣሪ ቦምብ እንደሚጠብቅ ሰው ቆመው ለመመልከት ተገደዋል። ይህ በጋርደን ግሮቭ እየታየ ያለው ክስተት የአንድ ሰሞን የዜና አጀንዳ ብቻ አይደለም። ይልቁንም በዘመናዊ ከተሞችና በኢንዱስትሪ ቀጠናዎች መካከል ስላለው ስስ ግንኙነት ትልቅ ማሳያ ነው። ከጥቂት ሜትሮች ርቀት ላይ ሰዎች ሕይወታቸውን በደስታ በሚመሩበት፣ ሕፃናት በሚጫወቱበትና የቱሪስት መዳረሻ በሆኑ ስፍራዎች አጠገብ እንዲህ ያሉ ለሕልውና አስጊ የሆኑ የኬሚካል ጋኖች ተቀምጠው መገኘታቸው የብዙዎቹን ዓይን የገለጠ እውነታ ሆኗል። አሁን ላይ የካሊፎርኒያ አካባቢ ጥበቃ ባለሥልጣናትና የከተማ ፕላን አውጪዎች እንዲህ ያሉ ከፍተኛ አደጋ ሊያስከትሉ የሚችሉ ፋብሪካዎች ከመኖሪያ መንደሮች ምን ያህል ርቀት ላይ መገኘት እንዳለባቸው ሕጎቹን እንደገና ለመከለስ እየተገደዱ ነው። በአሁኑ ሰዓት በቦታው ላይ የሚገኙ የሃዝማት ባለሙያዎች እንደሚናገሩት ይህንን ታንከር ሙሉ በሙሉ ከስጋት ነፃ ለማድረግ ቀናትን ሊወስድ ይችላል። ታንከሩ ሳይፈነዳ በሂደት ሙቀቱን ቢቀንስ እንኳን በውስጡ የረጋውንና የተበላሸውን ኬሚካል በጥንቃቄ ለማውጣት የሚደረገው ጥረት እጅግ ጥንቃቄ የተሞላበት ሌላ ምዕራፍ ይሆናል። እስከዚያው ድረስ ግን በአካባቢው የተጣለው የሰዓት እላፊ ገደብና የመልቀቂያ ትዕዛዝ እንደቀጠለ ነው። በሺዎች የሚቆጠሩ ነዋሪዎች ወደ ቤታቸው መመለስ የሚችሉበትን አስተማማኝ ቀን በጉጉትና በስጋት እየጠበቁ ይገኛሉ። ይህ ክስተት የሰው ልጅ የቴክኖሎጂ ውጤቶች ምን ያህል ወደር የለሽ ጥቅም እንዳላቸው፣ በተቃራኒው ደግሞ ጥቂት የደህንነት ቫልቮች ሲበላሹ ምን ያህል ወደ አስፈሪ ስጋቶች ሊቀየሩ እንደሚችሉ ያስተማረ ትልቅ አጋጣሚ ሆኗል። ይህ በካሊፎርኒያ ላይ የተደቀነው አደጋ ሁላችንም ልናስብበት የሚገባ የደህንነት ጥያቄን ያስነሳል። የእናንተስ የመኖሪያ አካባቢ ከእንዲህ ያሉ ትልልቅ ኢንዱስትሪ ኬሚካሎች ወይም ፋብሪካዎች ምን ያህል ይርቃሉ? በአካባቢያችሁ መሰል ድንገተኛ አደጋዎች ቢከሰቱ ምን ያህል ዝግጁ ናችሁ? ያላችሁን አስተያየትና ስጋት ከታች ባለው የአስተያየት መስጫ ሳጥን ውስጥ አካፍሉን። ይህንን መረጃ ሰጪ ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ወቅታዊ፣ ሚዛናዊና በጥልቀት የተተነተኑ ዓለም አቀፍ መረጃዎች
በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሌላ መረጃና ትንታኔ ቪዲዮ እስከምንገናኝ ሰላም ቆዩን።